ሰላም አድርሽ ብርቄ። ምን ሰላም አለ? አንቺ እያለሽ እኮ ሰላም የለም። አንቺ ግን ፈጣሪሽን አትፈሪም? ጨለማውን አንስቶ ብርሃኑን ያሳየሽን ፈጣሪሽን ለምንድን ነው የማትፈሪው? ጽናት ማለት ነው ብርቄ ከመንገድ እየመጣች ነው። ጽናትም እንግዲህ በመንገድ እየተላለፉ ነው የተገናኙት ማለት ነው። ከተገናኙ በኋላ እንግዲህ ለእግዚአብሔር ሰላምታ ራሱ ልሰጣት አልቻለም። ለምንድን ነው እንደዚህ የሆንሽው? እኔማ ከማመሰገን እኮ አልፌ ሰፈራችን የገባውን ቀላዋጭ አስወጣለን ብዬ ጸሎት አድርጌ የመጣ ግን እኛን ነው እንደዚህ የምትይው እንዴ? ጉድ እኮ ነው። ምንም እንዳላወቀ ትግለሰልሻለሽ አይደለ? ቤተሰባችንን ጉድ አድርግሽ። ኧረ ተይ ብርቄ፣ ኧረ ተይ። እኔ እኮ አንቺ ያለሽበትን ሁኔታ የትዳር ሁኔታ አውቃለሁኝ። ባለመውለድሽ ስትሰደቢ፣ ስትዘለፊ፣ ስትሰቃይ ነው ያየሁት እና እኔ ብርቄ ታዲያ ምን ይጠበስ? እኔ እኮ ትዳሬን ቀጥ ለበጥ አድርጌ ነው እየመራሁኝ ያለሁት እና ታዲያ አንቺ ይህን ህይወት እያየሽው እኔም እዛ ህይወት ውስጥ መግባት ነበረብኝ? ለምንድን ነው የማትረጂው? አንቺ እንደሆንሽ መግባባት አንችልም። አንቺና እኔ እንደሆነ አነግባባም። ጆሮሽን ዝግት አድርገሽ የምታስቢውና የምታወሪውን ስለማታውቂ ብላ ትናገራታለች ማለት ነው። ብርቄ እንግዲህ ያኔ ባሏ መከራውን ያሳያታን በዛብህ፣ እሷ ደግሞ እንግዲህ ባገኘቻት አጋጣሚ በየሁሉም ቦታ እያሳደደቻት ነው ማለት ነው። የማትፈልገውን አግቢ በሚል ሂሳብ ማለት ነው። ሰላማችሁ ይብዛልኝ የኔ የማሂ ቤተሰቦች በሙሉ እንዴት ናችሁልኝ? በያላችሁበት የክርስቶስ ፍቅር በስት ይበላችሁ እያልኩ ዛሬም እንደተለመደው በተከታታይ ድራማ በነ ጽናት ነው የምመጣው። አሁንም ክፍል 63ን ይዤላችሁ መጥቻለሁ ማለት ነው። ከእናንተ የሚጠበቀው ሰብስክራይብ፣ ላይክ እያደረጋችሁ እንደተለመደው አበረታቱኝ። እስካሁን ፈቅዳችሁ ወዳችሁ ከጎን የሆናችሁ አይዞሽ በርቺ ስትሉኝ የነበራችሁ ሁሉ እግዚአብሔር ያክብርልኝ። ወደፊትም አብራችሁኝ እንደምትሆኑ ተስፋ አደርጋለሁ። እና በሌላ በኩል ደግሞ እንግዲህ ስፒድ አጫሽ ነው። አንተ ግን ሰው ቤት ስትጠጋ ሰው እኮ ሰው ቤት በሚጠጋ ሰዓት ራሱን ቀለል አድርጎ ከሰዎች ተግባብቶ እንደ ምስኪን ሆኖ ይኖራል እንጂ አንተ ግን ቤቱን በአንድ እግሩ እያቆምከው ነው በጭስ። ምን አይነት ሰው ነው አንተ? ለምንድን ነው እንደዚህ የምትሆነው? ለምንድን ነው እንደ ምስኪን ሰው አክት የማታደርገው? ብላ ስትናገረው ኪያ እና እኔ ምን ሊሆንልሽ? ትዕግስቴን አትፈታተኝኝ፣ በቃ ትዕግስቴን እየተፈታተንሽ ነው ያለሽው፣ ስለዚህ ብታርፊ ይሻላን እያለ እየተናገራት ነው ማለት ነው። በራሷ ቤት እንግዲህ አስጠጊ ብሎ መጥቶ ነው ጭስ በጭስ እያደረገው ማለት ነው። ምን እያደረክ ነው? ኧረ ምን አደረግኩኝ? እስከ ዛሬ ድረስ ጎረቤት ውጭ ምናምን እያልክ ለካ ስትል የነበረው ምንድነው? ጭስ ስትባል አለካ አንተ ነህ የምታጨሰው። ቆይ ግን መዋሸቱ ለምን አስፈለገ? ይኸውልሽ እኔ ምርጥዬ ከሰዎች ፊት ሳጭስ በቃ ትክክለኛ የማጨስ አይመስለኝም እያለ ማለት አልወድም። ሰው ፊት ማጨስ ስለማልወድ ነው። ለሰው ስሜት መቼስ መጠንቀቅ እኮ ግድ ነው። አንቺ ለምንድን ነው ለሰው ስሜት የማትጠነቀቂ? ብላታል። አንተ ግን በየጊዜው እማይህ በቃ እዛዚህ እያልክ ነው። አንተ ግን እውነት የሌና ዘመድ ነህ እንዴ? ምንም ማለት ነው? እና የቸገረው ሰው እኮ ተጠግቶ በስርዓት ይኖራል እንጂ አንተ እኮ አንዴ እዛዚህ አንዴ እዚህ አንዴ እዛ እያልክ ነው የምትኖረው። እባክሽን ልክሽን አትለፊ አልኩሽ፣ አትለፊ። እና ይሄ ካንተ ብሶ አንተ ነህ የምትቆጣው። እሺ ለማንኛውም ሰኒ ትምጣና ያለውን ነገር እንነጋገራለን ብላ ትታው ሄደች ማለት ነው። እና እሱ እየተናደደ ነው ማለት ነው። ጭራሽ እሱ ኪራን ለመበቀል እንግዲህ የእናቱ ገዳይ የኪራ አባት ስለሆነ
ኪራን ለመበቀል ነበረ የመጣው። እንግዲህ ያው ሳይሳካለት ሲቀር እነሱን እያሰቃያቸው ነው ማለት ነው። እና በሌላ በኩል እንግዲህ ሊና ታውቃላችሁ ልጅቷን ደብድባታለች እና አሁንም በዛብህ እንግዲህ ይሄን ከሰማ ምን ማድረግ እንዳለብን አናቅም፣ ምን እናደርግ እያለ ነው እንግዲህ ዴቭና ኪራ ናቸው የሚያወሩት። እና ምን ማድረግ እንዳለብኝ ታውቃለህ? እንግዲህ ልጅቱን ወደ አዲስ አበባ መላክ ነው። ብር ከሌላትን ብር ሰጥቶ ወደ አዲስ አበባ መላክ ነው። አይ አንተ እንደዚህ ብታደርግ የሚያስበው ነገር እሱ ሌላ ነው። ሚስቴን ካስደበደቧት በኋላ ደብዳቤዋን አሸሹ ብሎ ይቃውጠዋል። አይ ሊና አሁን በቃ ልትታሰር ነው። ወደ ህግ ከሄደማ አይቀርም። ለነገሩ እሷ አንድ ቀን አያዝሯትም። ምክንያቱም ምላሷን አልቻል ሲላቸው በአንድ ቀን ይፈቷታል እያለ ነው ማለት ነው ዴቭ። እንዴ ግን ከየት መጣላት እንደዚህ ማለቱ እንዴ? እኔ እንግዲህ አንዴ አምጥቶ ጥሎብናል። ምን እንደሚፈጠር ዝም ብለን እናያለን እንጂ ምን እናደርጋለን? ከዛ ውጭ ምንም አይነት አማራጭ የለም እያለ ነው ዴቭ። እና ኪራ ስለ እሷ እየተወያዩባት ነው። እንግዲህ ወደ አዲስ አበባ ለመሸኘት እየተዘጋጁ ነው። ሊና ደግሞ ብቻዋን ቆይ እኔ ከዚህ ግቢ እስከ መቼ ድረስ ነው የሚቀመጠው ብቻዬን? ቆይ ምን አይነት ጣጣ ነው የገባሁት? እነሱ እኮ እስካሁን ስለመፈጠር የምረስተውኛል። እኔ ግን ብቻዬን እዚህ ጋር ፉ እያለች እየተመረረች ነው ማለት ነው። እና እዚህ ቤት ብሎ እንግዲህ በዛብህ ይመጣል ማለት ነው። ውይ አንተ ነህ እንዴ? እኔ እኮ ሰው የመጣ መስሎኝ ደስ ብሎኝ ነበረ። እኔ ነኝ። ምን ነው? አይ ምንም። ምንድን ነው ግን አንቺ አንጃ ግራንጃ የምትናገሪው? እኔ ሰው አይደለሁም እንዴ? አሰግድሽ አሁን የት ሄደው ነው? ጋሽ እንኳ ወጣ ብለዋል። ታታሪ ጎበዝ ናቸው እነሱ። ስለዚህ አቤት አይቀመጡም። እነሱ ታታሪ ሆኑ ታታሪ አልሆኑ ለእኔ ምን ይጠቅመኛል እንዴ? ይጠቅመሃል እንጂ ጋሼ ታታሪ ገበሬ ናቸው ብለው ሲሸለሙ እኮ ለእናንተ ለገበሬዎችም ሞራል ነው የሚሆነው። እባክሽ ዝም በይ፣ ስለ እሱ ምንም አይመለከተኝም እያላት ነው ማለት ነው። እንግዲህ ያው እኔ ኢንቨስተር አይደለሁኝ መሬታችሁን ለማየት ለሊና ከወረዳው ሌላም ተልእኮ ተሰጥቶኛል እና ምን መሰለህ፣ ሌላኛው ደግሞ ተልእኮዬ ትዳር እያላቸው ከትዳራቸው ላይ የሚማግጡ ሰዎችን ማጋለጥ ነው ስራዬ። ምን ማለት ነው ደግሞ ይሄ? ይኸውልህ ማጣራትም መጠራጠርም ጀምር ነው ይላል። ታውቃለህ አይደለ? እና ልታጋልጡ ነው እንዴ? ኧረ አጋልጡ። ብታጋልጡ እኔ ሚስት የለኝ ደስት የለኝ ውሽማስ በምትለው ሰዓት እንግዲህ ምን ብሎ ደንግጦ ይሄዳል ማለት ነው። ምክንያቱም ብርቄን ማለት ነው፣ ብርቄ የሱ ውሽማ ናት እና እንደዚህ በምትል ሰዓት ምንድን ነው ግን የመጣላት? ከምር በጣም ይገርዋል ማለት ነው። የሊና እንግዲህ እነሱን ምንም ሳይኖራት ኢንቨስተር ናይ ብላ እያበጨጫቸው ነው ማለት ነው። እንደገና አሁን ደግሞ ምን ብላ አስፈራቸው? ከብርቄ ጋር ስላየችው ማለት ነው። ከብርቄ ጋር ማሳ ወጥተው ሲጃጃሉ ስላየች ማለት ነው። እሱን ለማስፈራራት ይሄ ስራዬ ነው ስትለው በጣም ደነገጠ። ውሽማ አይመለከትም ስትለው እንግዲህ ትቷት ይሄዳል ማለት ነው። እና እንግዲህ የሰረቀ ሰው እኮ ምንድነው ቢፈሳ ማለት ቢያደርገውም ባያደርገው ያረገው ነገር በቃ ሰው ሳይናገረው በፊት እሱ ፍራቻ ያድርበታል ማለት ነው። ምንድነው የሚባለው በተለምዶ
ፈስ ያለበት ዝላይ አይችልም እንደሚባለው ማለት ነው። እና በሌላ በኩል እንግዲህ ደግሞ ኪራ እንትን ማለት ስፒድ ቁጭ ብሎ እያወራ ነው ከማን ጋር እያወራ መሰላችሁ? ከእንትና ጋር ማለት ነው ከኪያ ጋር። እኔ ማዘሯ በድንገት ነው የሞተችብኝ። እንግዲህ ከሞተችብኝ በኋላ እኔ ወጣሁኝ። ከወጣሁኝ በኋላ ጎዳና እዛ ማስተሽ ምናምን እንጠቀም ነበረ ለብርዱ። ስለዚህ በሱ የተነሳ ነው እኔ እንደዚህ ሱስ ውስጥ የሆንኩት። እሺ ምርጥዬ፣ ለዛ ነው እኔ ሱስ ውስጥ ምን ውስጥ እንዴት እንደገባሁኝ ሳታቂ ስትናገሪ ነው የተጣላሁብሽ፣ የተበሳጨሁብሽ ቅድም። እኔ ታዲያ እኮ በሱስ መያዝ እኮ ጥሩ አይደለም። እንደዚህ ሲል ሰው እኔ በጣም ነው የምናደደው። እነሱ የተሻለ ቦታ ተቀምጦ እኛ እኮ እዛ ሆነን እንደዚህ የምናደርገው ረሃቡን፣ ብርዱን፣ ሁሉን ነገር ለመጋፈጥ የምናደርገው ነገር ነው እንጂ ሌላ አይደለም። እና ሱስ ጥቅም አለው እያልክ ነው? እኔ ጥቅም አለው። ያኔ ረሃቤን አስታግሶልኛል። እና አሁን እኮ ትልቅ ሰው ሆነሃል። ስለዚህ አሁን መተው ነው ያለብህ። አሁን ትልቅ ሰው ሆነሃል። ይልሽ አንድ ሰው ውለታ ከዋለልሽ በኋላ እሱን ውለታ መርሳት ትችያለሽ? አይ እንግዳውስ እንደዛ ከሆነ እኔም ሱሴ የክፉ ቀን ባለውለታዬ ነች። ስለዚህ አሁን ላይ መርሳት አልችልም እያላት ነው። ልጁ ግን ምን ሆኖ ነው እንደዚህ የሆነው? ምን ሆኖ ነው እያለች እየተገረመች ነው ማለት ነው። ኪያ ግራ ገብቷታል። ምክንያቱም ጭስ እያጨሰ ያለ ምንድን ነው ይሄ የሚሸተው የሚገማ ነገር አለ በምትለው ሰዓት እኔ እንጃ ውጭ ሆኗል፣ እዚህ ቤት አይደለም ነው እያላት የነበረው። እና በሌላ በኩል ደግሞ እንግዲህ ሰኒና ሰራተኛዋ ጽናት ወደ ናሆሜ ቤት ትሄዳለች ማለት ነው። እና ከጭንቧ እያለች ሄዳ እሺ ሰላም ባለች ሰዓት ምን ልታዘዝ ትላታለች። አይ ምንም አልፈልግም ሴትዮ፣ ይሄ ቤት የአንቺ ቤት እኮ አይደለም። ስለዚህ ይሄ ቤት ሊመለከትሽ አይችልም፣ አይመለከትሽም እያለቻት ነው ማለት ነው። እባክሽ ምንም አታቂም። ብታቂ ኖሮማ በማይመለከትሽ ነገር አትገቢም ነበር። ቆይ ግን ምን ፍጠሪ ነው የምትይኝ? ከቻልሽ እኔ ያለሁበት ቦታ ላይ አትምጪ። ምንድነው ባክሽ? ደርሶ ምሩን ልሁን እያጫወተሽ ነው ወይስ አንቺም አረግሽ እያለቻት ነው ማለት ነው። ሰኒ የኔ ቂቤ አራሽ ማለት ነው። ቂቤ ነው እኔ ያጠጣችኝ። እና የት ልትሄጂ ነው እያለች ነው ስትነሳ። ሽንት ቤት ሊሄድ ነው፣ ታጠቢያ ቤት መሄድ እፈልጋለሁ ስትላት፣ ይኸውልሽ ቀስ ብለሽ ምሩ ተኝታለች፣ ምሩ እንዳትነሳ እያለች እያስጠነቀቀቻት ነው ማለት ነው። ምክንያቱም ምሩን እንደዛ ስታሰቃያትና ደም እንባ ሲያስለቅሷት በነበረ ሰዓት ታግሳ አሁን በተራዋ ደግሞ ሰኒ ስቃያቸውን እያበላቻቸው ነው ማለት ነው። እውነት ቅቤ ነው ያጠጣችኝ፣ ደግ ነው ያደረገችው ማለት ነው። እና በሌላ በኩል ደግሞ ዴቭና ኪራ ተቀምጠው ጽዬ ትመጣለች። በለኔ ልሂድ ላለም ትሄዳለህ፣ ቁጭ በል እንግዲህ። ጽ መጣች። ስማማ ግን ጽን አፍቅርሃታል አይደለ ይለዋል ዴቭ ማለት ነው። ምን ነው እንደማያውቅ ሰው ትሆናለህ። በቃ እሱን በሰፊው እናወራበታለን እሺ እኔ አሁን መሄድ አለብኝ ብሎ ሲነሳ እንግዲህ ጽ እንዴ ምን ነው እኔ ስመጣ ወዴት ነው የምትሄደው እያለችው ነው ማለት ነው። እና አብሮ አይኗ ሄደ። ሲሄድ አይኗ ማለት ነው አብሮ ሄደ። እና ምስጥ ብለሽ እንደዚህ የምታየው ምንድን ነው ብሎ በእጁ አራግቦ ያከላከላታን እንዳታይ ማለት ነው። ልክ ዴቭ ካሉበት ቦታ ርቆ ጋራ እስከሚጋርደው ድረስ በጣም እያየችው ነበረና ኪራ ደግሞ ታውቃላችሁ በጣም ይቀናል ማለት ነው። አይ እነ ቡሬ ካውሎ እንዴት ነበረ እሱን ለመጠየቅ ነው ትለዋለች ማለት ነው። ታረሳሳለች ማለት ነው። እና
ተረድቼሻለሁ፣ በቃ የኔ ጣፋጭ አለችው ማለት ነው። ከዛ ጽዬ እኔ አንቺን እያለ እንግዲህ ስልክ ይደወላል። የፍቅር መቀሶች ማለት ነው። እጭ ምን አለ ቢነግረኝ አሁን በዚህ ሰዓት ባላጡ ሰዓት አሁን ይደውላሉ እያለች እያጉረመረመሽ ነው ማለት ነው ጽዬ ማለት ነው። ለምን እሷ እንደሚያፈቅራት አልነገራትም ማለት ነው። እና በሌላ በኩል ደግሞ አለምዬና ጋሼ እያጸዳች እያለ አለምዬ ይመጣል። ጋሻ እያሌው ማለት ነው። እስካሁን እየሰራሽ ነው ማለት ነው። ምን አለ ከምትጋደም ብታግዝሽ። እቺ ጽዮን ናታ። እኔ ልኪያት እኮ ነው። እኔ ልኪያት ነው ትመጣለች። እና ሰራተኛ ልቅጠርልሽ ብልሽ እምቢ አልሽ። ደግሞ ለማንኛው ቤት ነው ሰራተኛ የምትቀጥርልኝ? እኔ ራሴ አለሁ አይደለ እንዴ ትለዋለች ማለት ነው። እና ይልቅ አንተ ዛሬ ስራ የለም እንዴ? እንዴት በጊዜ መጣ እያለችው ነው። እኔማ የመጣሁትኝ ናሆሚ እንደሚመጣ ልነግርሽ ነው። ምነው እሱ ፈጠነ ባክህ እንዴ ቀልድ እኮ ወር ሆነው። ስለዚህ ከሚስቱ ጋር ከተለያየ 1 ወር ሆነው እና መምጣት አለበት። እኔማ እኮ አልተስተካከለም ብዬ እኮ ነው። እሱማ እንግዲህ ከሆነ ሆነ፣ ካልሆነ መምጣት አለበትኝ። እና ሊመጣ ወሰነ ማለት ነው። አዎ ወስኗል ሊመጣ። ስለዚህ ከቻለ ዛሬ፣ ካልቻለ ደግሞ ከሰዓት፣ ከቻለ አሁን፣ ካልቻለ ከሰዓት ይመጣል። ወይኔ የበቃ የጀመርኩት ነገር ሁሉ አልተሳካም በለኛ። አልተሳካም በቃ ትላለች ማለት ነው። እንዴ ምኑ በሚላ ሰዓት አይ ምንም በቃ ምግሳል ስራ ብላ የምጠርቀውን ትታው ትሄዳለች። ምክንያቱም ሴራ እየጎነጎኑላት የነበረው ለምሩ ነበረ። እንግዲህ ምን ሊያረጉ እንዳሰቡ ፈጣሪ ይውቅላቸው። እሱ እንግዲህ በመሀል ናፍቃኛለች ብሎ መጣ ማለት ነው። እና ደውሎ ያናግረዋል ማለት ነው። ቅዱሴን እንዴት ነህ? ጠፋ እኮ በእናትህ። የኔ ጉድ ያበላሸው ስራ ግን እንዴት ሆነ ባክህ? ምንም አይልም፣ የተወሰነ ነው እንጂ መስተካከሉ አይቀርም። እና ምሩ ጋራ ሂደህ ታውቃለህ? አላዋሽህም፣ ሂጅ አላውቅም። ትቼው የነበረው ስራዬ እያስቸገረኝ ነው እና ሂጅ አላውቅም። እና ሰኒ ያለ ተዋት። እኔም እኮ እሷ ስላለች ስላወኩኝ ነው ያልሄድኩት። እናማ እኔም ነገ ወይም ዛሬ ልመጣ አስቤያለሁኝ። ለምሩ ደግሞ እንዳትነግራት በእናትህ፣ ሰፕራይዝ ነው የማደርጋትኝ እያለው ነው። እና እንግዲህ እስካሁን ድረስ ጨበሬዋ ብቻዋን እየተንከራተተች ነው ማለት ነው። ምን አይነት ሰው ናት እባክህ? እንደዚህ አዋክላ ጠርታኝ ብቻዬን ታቆመኛለች እንዴ? እዚህ እኔ ሊና እኮ በቃ ስራ ያጣሉ እንዴ የሚመስላት? እኔ እኮ ቢዚ ነኝ እያለች እየተበሳጨች ነው ማለት ነው። እና በመሀል ማን ትመጣለች? ብርቄ። ምን ሰላም አለ እባክሽ? አዋክለው ይጠሩናል። እዚህ ግን መታ ያቆሙናል እንዴ? እኔ እኮ እሷ ተሸፋፍና ነው ማለት ነው እንዴ? እኔ እኮ ብርቄ ነኝ። እና ለምን ተሸፋፍነሽ ነው ታዲያ? እባክሽ በዛብሃል። እና ባላችንን እናከብራለን ትየለ እንዴ? ስለዚህ እና ስሚማ ልንገርሽ፣ እናማ እንደባለፈው ደግሞ እንዴ በአንድ ቀንማ እንዴት ይሆናል? አይደለም ማረቄ ጥፊም እኮ ይደገማል። እንደው አፈር ስሆንልሽ አንዴ እንድገመው እያለቻት፣ እናሺ በባለፈው ቀጥሬሽ ለምን ቀረሽ? ዴዛኔ እኮ የቀረሁት እኮ በዛብህ እኮ አግኝቶኝ እሱ መልሶኝ ነው ከመንገድ እያለቻት ነው ማለት ነው። ምስኪን እንግዲህ ሱስ ሆኖባቸዋል ማለት ነው። መጠጥ እኮ አንዳንድ ከተባለ በኋላ በቃ
ሱስ ይሆናል። እና በሌላ በኩል እንግዲህ ሰናይት ለምን እንደዚህ ተናገርሽ ብላ በምትናገራት ሰዓት አንቺ እንደሆንሽ አመለካከትሽ ዝም ብሎ ነው፣ አመለካከት የለሽም። ስንት ጊዜ ሳገኘው የነበረውን ሰላም ሳገኝ እንደዚህ የምትሆንብኝ ግን ለምንድን ነው እንዴት እያለች እየተበሳጨች ነው ማለት ነው። በጣም ታሳዝናለች። ብቻ ይከብዳል። እና እንግዲህ በሌላ በኩል ደግሞ ቁጭ ብላ እያለ ኪራ መጥቶ ቅፍ ያረጋታል ማለት ነው።